ውድ የዩቲዩብ ተከታታዮቼ እንግዲህ ዛሬ ያው ከዚህ በፊት በዋና እንዴት መልመድ እንደሚቻል ለቅቄላችሁ አይታችኋል። ብዙዎቻችሁ ድጋሚ ያሳየን ስላላችሁ አሁን ከተማሩት ውስጥ አንዱ ባጭር ጊዜ በቀላሉ ተምሮ እንዴት እንደዋኘ ከዚህ ቀጥሎ የምታዩት ይመስላልና በደንብ ይሁት። እሷም ባጭር ጊዜ ነው እንደዚህ ለምዶ እንደዛ አይነት መዋኘት የሚችለውና ውሃ ዋና ምንድነው? ውሃን መድፈር ነው። ውሃን ከደፈራችሁ ደግሞ በቀላሉ መዋኘት ትችላላችሁ። ከፈራችሁ ደግሞ ትንሽ ኩሬ እንኳን ያሰምጣችኋልና አሁን እንግዲህ ከዚህ ቀጥሎ የሚዋኘው ዋናተኛ ባጭር ጊዜ በሁለትና በሶስት ጊዜ ነው እንደዛ አይነት ዋናተኛ የወጣውና አሁን ተመልከቱት እንዴት እንደሚዋኝ። የእጁ አጣጣልን ተመልከቱት፣ የእግሩን። አሁን ይሄ በሁለትና በሶስት ጊዜ እንትን ነው፣ ምንም አይችልም ነበረ። ግን ተመልከቱ እንዴት አይነት እንደሚዋኝ፣ የእግሩን አጣጣል፣ የእጁን፣ የምኑን በቀላሉ። ዋናው የውሃ ትልቁ ነገር ምንድነው? ድፍረት ነው፣ ድፍረት ነው። እስቲ ወንድማችን ሀብትሽ እንዴት ነው ይሄን ዋና በቀላሉ ትለምድ የቻልከው? በጣም ጥሩ ነው የምትዋኘውና እንዴት? ምክንያቱ ሚስጥሩ ምንድነው? እስቲ ትንሽ። የመጀመሪያው ነገር ዋና ለመዋኘት ሳስብ ያው ድፍረት ያስፈልጋል እና ደግሞ ሁልጊዜ በሳምባችሁ ውስጥ አየር መኖር አለበት ለማንሳፈፍ። ስለዚህ ውሃው ላይ ስገባ እኔ በአፍንጫዬ ወደ ውጭ እተነፍሳለሁ፣ ስወጣ ደግሞ በአፌ አየር ወደ ውስጥ አስገባለሁ። ትንሽ ብቻ ነው ወደ ውጭ የምንተነፍሰው። ስንወጣ ግን በደንብ ቶሎ ብለን የጎደለውን አየር እንሞላለን ማለት ነው። ከዛ በኋላ እጅና እግርን ማንቀሳቀስ ነው ማለት ነው። ስለዚህ በጣም ቀላል ነው። ዋናው ድፍረት ነው የሚያስፈልገው። ጥሩ። ይሄንን እንግዲህ ድፍረት እንድታደርግ ያደረገስ ማን ነው? ማን ነው እንድሰለጥን ወይም እንደዚህ ድፍረት እንድታገኝ ያደረገ ሰው ማን ነው? እችም ሰው ይኖራል አይደል? አይ ሊቤ በጣም እዚህ ስፖርት ቤት እየተገናኘን ያው ብዙ ቀን አሳይቶኛል። በእርግጥ እኔ እንዲያውም ውሃ ውስጥ መግባት አልፈልግም ነበር። አሁን ግን ችዬ ከውሃ መውጣትም አልፈልግም። ስለዚህ ሊባኖስ ብዙ ቀን አሳይቶኛል። አይውድ ሳይ 2-3 ቀን እየተገናኘን አሳይቶኛል እና ትኩረት ሰጥቼ አልነበረም የያዝኩት። ግን አሁን በጣም ደስ የሚል ነገር ነው። ደስ የሚል ስፖርት ነው። ስትራፖ የለው ምን የለው እና እንደዛ ነው። ዋኙ። አይ በጣም ቆንጆ ነው። ዋና እንግዲህ እንደሚባለው ከሆነ ዋና መላው ሰውነታችን ነው የሚሰራ ይባላልና ምን ያህል ታምንበታለህ? ማለትም አይምሮአችን፣ እጃችን፣ ሁለመናችን ይሰራል ስለሚባል እና እንዴት ነው በአንተ እይታ ስታየው ምን ይመስላል? አዎ ልክ ነው። እጃችንም ያው ወደፊት ወደ ኋላ ይንቀሳቀሳል። እንደገና ትንፋሻችን እናስወጣለን፣ እናስገባለን። እግራችን ይንቀሳቀሳል። ስለዚህ ለትንፋሽም፣ ለልብም፣ ለደም ዝውውርም አጠቃላይ ሙሉ የሆነ የሰውነት እንቅስቃሴ ነው። ሁሉንም የያዘ እንቅስቃሴ ስለሆነ ከሌላው አይነት የአካል ብቃት እንቅስቃሴ ለየት ያደርገዋል። አይ ጥሩ። በቃ አሁን እንግዲህ ዋና ለማይደፍሩ ውሃ ለሚፈሩ ምን ትመክራቸዋለህ? እስቲ እንደው ውሃ ለሚፈሩ በመጀመሪያ ደረጃ ያው ውሃ ውስጥ እየገቡ በአፍንጫቸው ወደ ውጭ፣ ከውሃ ሲወጡ ደግሞ በአፋቸው ወደ ውስጥ እንዲተነፍሱ። ምክንያቱም ውሃ ውስጥ ሲገቡ በአፍንጫ መተንፈስ ጠቀሜታው ውሃ ወደ ውስጥ እንዳይገባ ይረዳቸዋል። ስለዛ ያችን ከተለማመዱ ውሃን አይፈሩም ማለት ነው። ልክ እንደዚህ ማለት ነው። አሁን ውሃ ውስጥ እገባለሁ፣ ስገባ በአፍንጫ የተነፍሳለሁ፣ ውሃ ውስጥ እገባለሁ። ይኸው ስወጣ ደግሞ እንደዚህ ማለት ነው። ስለዚህ እችን ከደጋገሟት ይኸው ከዛ ይኸው እንደገና ውሃ ውስጥ ሲሆኑ ደግሞ ራሳቸውን እንደዚህ ወደ ውስጥ በደንብ ደፋ፣ ወደፊት ማየት ሳይሆን እንደዚህ ሙሉ ወደ መሬት እንደዚህ ሊያደርጉት ባላንስ ያደርግላቸዋል። ባላንስ ያደርጋል። ወደፊት ሲታይ ትሰምጣለህ። አይንህ ግን ወደ መሬቱ ትክል ካለ ግን ትንሳፈፋለህ ማለት ነው። ከዛ እግርን ማንቀሳቀስ ነው። እግር ደግሞ ያው ከጭን ነው የሚንቀሳቀስ። ከዚህ ከጫፉ ላይ ሳይሆን ከጭን ላይ
ሂፕ የሚባለው ላይ ማለት ነው በታመታ ይደረጋል። አይ በጣም ታንኪው እናመሰግናለን። እንደዚህ በቀላሉ ዋና ችለህ ሰዎችም ደግሞ ለዋና እንዲደፍሩ ስላደረክ እናመሰግናለን። በርታ። ከዚህ የበለጠ ደግሞ እንግዲህ ዴንቨርን ወክለህ እንደምትወዳደር እናምናለን። አመሰግናለሁኝ። ቴንኪው ስላሰለጠንከኝ ቴንኪው። ወልካም። ተመልካቾችም ቴንኪው በልልኝ። አይሆን ሁሉም ሰው ዋና ይለማመዳል ብዬ እገምታለሁ። ተባረክ። አሜን አሜን። ያው እንግዲህ ውድ ተከታታዮቼ አይታችኋል እንዴት አሩ በቀላሉ ዋና እንዴት እንደሚለመድ። ዋና በቀላሉ የሚለመድበት ምክንያት የሰው ልጅ በተፈጥሮ ውሃ ምንድነው አየር በኳስ የተሞላ ነው። አየሩ ውሃው ሰው ውሃ በአየር የተሞላ ስለሆነ ውስጥ እንኳን ብትከቱት አይሞትም፣ እንትን አይልም፣ ይንሳፈፋል፣ አይጠልቅም። የሚንሳፈፈውና የሚጠልቀው ምን ሲሆን ነው? ስለሚፈራ ይንሳፈፋል። ስለሚፈራ ሲፈራገጥ ወደ ውስጥ ይገባል እና ውሃ ዋና በጣም ቀላል ነው። ስለዚህ በደንብ አድርጋችሁ ተለማመዱ። ይኸው እንደሰማችሁት ነው። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሼር፣ ላይክ አድርጉ። ዋና መዋኘት ወይም መልመድ የምትፈልጉ ካላችሁ 720 278 5915 ደውሉ። ባይ። ሰብስክራይብ፣ ሼር፣ ላይክ አድርጉ።